ከማይክሮ ፋይናንስነት ወደ ባንክነት በቅርቡ የተሸጋገረው ሲንቄ ባንክ የተከፈለ ካፒታሉን ወደ 75 ቢሊዮን የኢትዮጵያ ብር ለማሳደግ ወስኗል። ይህም በሀገሪቱ ባለ ትልቁ ካፒታል ባንክ የሚያደርገው ይሆናል። በተከፈለ ካፒታል ማለት ነው። የተፈረመ ካፒታል ነው። በሚቀጥሉት ዓመታት ነው የሚሞላው። ትርፉም በ100% ያደገበት፣ ቁጠባውም አብዛኛዎቹ ላይ በ100% ያደገበት የሲንቄ ባንክ የዘንድሮው ማለትም የ2025 ሰኔ 30 የተጠናቀቀው የበጀት ዓመት ኦዲትድ ፋይናንሻል ሪፖርት ደርሶናል። በዛሬው ቪዲዮ እሱን እንመለከታለን። ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስና ካፒታል ማርኬት እናወራለን። ከሰሞኑ ስለ ባንኮች በተከታታይ እያነሳን ነው። ኦዲትድ ፋይናንሻል ሪፖርታቸውን እየገመገምን ዛሬ ሲንቄ ባንክን ምን ይላል ኦዲትድ ፋይናንሻል ሪፖርቱ፣ እንዳሉት የሚታየው ነገርስ ምን ማለት ነው የሚለውን ነገር ለኔና ለእናንተ የምነግራችሁ ነው የሚሆነው። ቻናሉን ሰብስክራይብ ካላደረጋችሁ ታዲያ የዶል ምልክቷን አብሩ ሰብስክራይብ በሉ። ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልኩኝ በዚህ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። በተመጣጣኝ ዋጋ በምቹ አከፋፈል የራሴን ቤት እንዴት ነው የምገዛው ብለው ጭንቀት ላይ ነዎት? እንግዲያውስ 7 ሳይቶችን ሰርቶ ለደንበኞቹ በታማኝነት ካስረከበው ቴምር ሪል ስቴት ለዚህ ሁሉ ጭንቀቶ መፍትሄ ተገኝቷል። 35% ልዩ ቅናሽ የተደረገባቸው ቅንጡ አፓርታማዎችን ለርሶ በሚመች መልኩ ይዞሎት ብቅ ብሏል። አዋሬና የዲፕሎማት ማረፊያ በሆነችው ሳር ቤት አካባቢዎች የመጨረሻ ሳይቶቻችንን ባለ 2 መኝታ እስከ 35% እውነተኛ ቅናሽ ተደርጎባቸው በ7.5 ሚሊዮን ብር ብቻ ይዘንሎት መጥተናል። ባለ 2 እና 3 መኝታ ከ81 ካሬ እስከ 153 የካሬ አማራጭ ከ1.8 ሚሊዮን ጀምሮ በመክፈል የዘመናዊ መኖሪያ ቤቶች ባለቤት ይሆኑ እንልዎታለን። በተጨማሪም የንግድ ሱቆችን ከፈለጉ ከ2.5 ሚሊዮን ብር ጠቅላላ ዋጋ ጀምሮ አቅርበንልዎታል። የምንገነባቸው ምቹና ቅንጡ መኖሪያ ቤቶች ስታንድ ባይ ጄኔሬተርና ግዙፍ 3 ሊፍቶች እንዲሁም ዋተር ሪዘርቬር ከሰፊ ቴራስ ወይንም ሰገነት ጋር ይዘው ይጠብቆታል። 20% ጀምሮ በመክፈል የበዓል ልዩ ቅናሻችን ሳያበቃ ፈጥነው ይጠቀሙ። ለበለጠ መረጃ በ0927 27 6675 ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ቴምር። እንደተለመደው እንግዲህ የኦዲትድ ፋይናንሻል ሪፖርቱን ግምገማችንን የምንጀምረው ለትለት የባንኩ የተለያዩ ቅርንጫፎች እየሰሩ ከሚውሉት ነገር የሚያመጡትን ውጤት ምን ይመስላል ከሚለው ነገር ልጀምርላችሁ። የቁጠባ በኢትዮጵያ የባንኪንግ ኢንዱስትሪ ውስጥ ብቸኛው ማለት በሚቻልበት ደረጃ ባንኮች ሀብትን የሚያገኙበትና ለብድር የሚያስፈልጋቸውን ገንዘብ የሚሰበስቡባት ቦታ ይችኛዋ ቦታ ነች። ቁጠባ የሚሰበስቡባት ቦታ ስለሆነች ሌሎች ገንዘብ የሚያገኙበትና ለብድር አገልግሎት የሚያገኙበት ስርዓቶች የካፒታል ገበያው ገና ካለማደጉ ጋር ተያይዞ ብዙ ስለሌሉ ማለት ነው ቁጠባ ዋነኛው ምንጫቸው ነው። በ2024 የባንኩ ቁጠባ 46 ቢሊዮን ብር የነበረ ሲሆን ከእጥፍ በላይ በዚህኛው ባሳለፍነው ዓመት አድጎ 102 ቢሊዮን ብር ስለመድረሱ ነው የሰማነው። በ2024-25 የበጀት ዓመት እንግዲህ ሲንቄ ባንክ 55 ቢሊዮን የኢትዮጵያ ብር ወይ ደግሞ 119% እድገትን ያስመዘገበበት ዓመት ነበረ ከደንበኞቹ የሰበሰበው ቁጠባ። እነዚህን ቁጠባዎች በምትመለከቷቸው ሰዓት እንግዲህ የ7% ወለድ የሚከፈልባቸው ቁጠባ ሴቪንግ ዲፖዚት የምንለው 53.6% ይይዛል። ስለዚህ ትልቁ ድርሻ አብዛኛው ገንዘብ ከቁጠባ ወይ ደግሞ ብዙ ወለድ የማይከፈልበት ገንዘብ ነው። እንዲሁም ደግሞ ዲማንድ ዲፖዚት የሚባለው 45.8% ይይዛል ወይ ደግሞ 46 ቢሊዮን ብሩ ከዚህ ውስጥ እንግዲህ ዲማንድ ዲፖዚቱ ነው። ይህ ማለት እንግዲህ ባንኩ ብዙ ቃል የገባቸው ነገሮች እንዳሉ ሊያሳየን ይችላል በዚህ ባሳለፍነው ዓመት ማለት ነው። ምክንያቱም ያው ይሄኛው ገንዘብ ቀድሞ እርግጥ ከነበረበት ያለው እድገት ብዙም ትልቅ የሚባል አይደለም። 44.9% ነበረ በቀደመው ዓመት ድርሻው፣ ወደዚህ 45.7% መጥቷል። ቁጠባ ግን ያው ድርሻዋ ቀንሻለች። በመጀመሪያው 54% ነበረ፣ ጥሩ የሚባል ነው። ወደ 53% ወርዷል። የፊክስድ ታይም ዲፖዚት የሚባለው ከፍተኛ ወለድ የሚከፈልበት የሚባለው ገንዘብ ወደ 700 ሚሊዮን ብር አካባቢ ወይ ደግሞ ከ0.4% ወደ 0.7% የሄደበት ዓመት ነበረ የዚህ ያሳለፍነው ዓመት ማለት ነው። ሲንቄ ባንክ ላይ ስትመለከቱት እንግዲህ ኖርማሊ ብዙ ወለድ የሚከፍልበት ብዙ ቁጠባ የለውም። በጣም ትንሽ ነች ፊክስድ ታይም ዲፖዚቷ 1% አካባቢ ማትሞላ አይነት ነገር ከመሆኗ ጋር ተያይዞ ጥሩ ልንለው እንችላለን የሲንቄ ባንክን ይሄኛውን ማለት ነው። ነገር ግን ያው ዲማንድ ዲፖዚቱ ስቲል ባንኩ ለደንበኞቹ የሆነ ነገር የሚያደርግበት
ቁጠባቸው ከሆነ ፕሮሚስ ጋር የተያያዘ አይነቱ ደግሞ እንደዚሁ ብዙ ገንዘብ አለ። ሆነም ቀረም ግን በዋጋ ደረጃ አዋጭ የሆነ ያን ያህል ባንኩን ብዙ ወጪ ከኢንትረስት አንጻር ሊያስወጣው የማይችል አይነት ቁጠባዎችን እንደሰበሰበ ልንመለከት እንችላለን። አንድ በጣም ግራ የገባኝና ጤነኛ ያልሆነ በባንኪንግ ኢንዱስትሪ ውስጥ እንግዲህ በፍጹም ልታዩት የማይገባ ነገር የሚመጣው ብድር ላይ ነው። ምክንያቱም የባንኩ ጠቅላላ የብድር ፖርትፎሊዮ እንደ አኑዋል ሪፖርቱ ከሆነ ማለት ነው ትላንትና ታትሞ ወጥቶ ዌብሳይታቸው ላይ ነው ያገኘሁት 27.72 ቢሊዮን ብር ነበረ መቼ ከ2024 ጁን 30 በ2025 ግን 56.42 ቢሊዮን ደርሷል ይላል። ይህ የ103% እድገት ነው። ይሄ ጤነኛ ያልሆነበት ምክንያት መቼስ ትረዳላችሁ። የኢትዮጵያ ብሔራዊ ባንክ ባለፈው ዓመት 18% ብቻ ነው የአንድ ባንክ ብድር ከነበረበት ማደግ የሚችለው የሚል ክልከላ እንዳስቀመጠ እናውቃለን። አሁን 24% አካባቢ የደረሰው ክልከላ ማለት ነው። ሲንቄ ባንክ እንዴት አድርገው ነው ይሄን 103% የደረሰው? የምታውቁ ሰዎች ባካችሁ አስረዱኝ። ባንክ ውስጥ የምትሰሩ ሜቢ ደግሞ ወይ ሼር ሆልደሮች ከተረዳችሁ ለማለት ፈልጌ ነው። ከዚህ ከተሰበሰበው ወይ ደግሞ ከዚህ ካበደረው ብድር ውስጥ የሲንቄ ባንክን ከሌሎች ባንኮች በተለየ መልኩ ደግሞ ሊያስቀምጠው የሚችለው ለግብርና ዘርፍ ያበደረው ገንዘብ ኦልሞስት ግማሹን ነው ማለት ይቻላል። ከነገርኳቸው 56 ቢሊዮን ብር ውስጥ ግማሹ ወይ ደግሞ 49.9% የሚሆነው ወደ ግብርናው ዘርፍ ነው የሄደው። አብዛኛዎቹ ማለት የግል የንግድ ባንኮች አብዛኛዎቹ ሳይሆን ሁሉንም ማለት በምትችሉበት ደረጃ ላይ በምትሄዱበት ሰዓት የሀገር ውስጥ ንግድና አገልግሎቶች የኢምፖርት ኤክስፖርት ቢዝነስ ላይ ነው ብዙ ገንዘብ የሚያበድሩት። እዚህ ጋር ግን ስትመጡ 49.9% የሚሆነው ገንዘብ የሄደው ወደ ግብርና ሴክተሩ ላይ ነው። ሀገሪቷን የጀርባ አጥንት ብለን የምንጠራው ላይ ማለት ነው። የሀገር ውስጥ ንግድ እንዲሁ 16.4% አለ። ኢንተርናል እንዲሁም ትሬዶች ወይ ደግሞ የሀገር ውስጥ ንግዶችም እንደዚሁ 11.6% አካባቢ ይይዘዋል ማለት ነው። በሶስተኛ ደረጃ የምናገኘው እንግዲህ ከኦፕሬሽን አንጻር የውጭ ሀገር ምንዛሪዎችን ግኝት ወይ ደግሞ ማስገኘት በሚለው ነገር ስንመለከተው እንግዲህ ባንኩ በዚህ ባሳለፍነው ዓመት የ172% እድገትን እያሳየበት ዓመት ነበረ። ከውጭ ምንዛሬ ግኝት አንጻር ስንመለከተው ማለት ነው። ቀድሞ ከነበረበት $49 ሚሊዮን ብቻ ነበረ ጁን 30 ያስገኘው። በዚህ ባሳለፍነው ዓመት ግን 135 ሚሊዮን የአሜሪካን ዶላር ስለማስገኘቱ ነው የሰማ ነው። የባንኩ ይሄ ከ135 ሚሊዮን ዶላር ውስጥ እንግዲህ አብዛኛዎቹን የሚይዙት 34% ከኤክስፖርት ገቢ ያገኘው ሲሆን ከውጭ ሀገራት በተለያዩ ትራንስፈሮች የሚመጡ ኢንባውንድ የሆኑ ትራንስፈሮች 37% ናቸው። የካሽ ፐርቼዝ እና የፎሬክስ ዲሊንግ በምንለው ደግሞ የቀረውን 29% አካባቢ ይይዛሉ። እነዚህ የካሽ መግዛትና ዲሊንጎቹ ከዚህ ቀደም በባንኩ ታሪክ ውስጥ ብዙም ያልነበሩ ናቸው። 2024 ላይ 1% ድርሻ ይዘው የነበሩ አሁን ወደ 29% ከፍተኛ ሊፕ ያሳዩ ናቸው ማለት ነው። ባንኩ እንግዲህ ያው ከፎሬክስ ላይ ከነበረው ዲሊንግ አንጻር የያዘው ሎንግ ፖዚሽን ቨርሰስ ሾርት ፖዚሽኑን ስንመለከተው ተቀናንሶም ቢሆን አትራፊ ከነበሩት አይነት ባንኮች ሆኗል። በዶላር የከሰረ ባንክ አይደለም። በዚህ ባሳለፍነው ዓመት ትንሽ የብር ብትሆንም ያተረፈበት ዓመት ነው። እሷን አሁን ነግራችኋለሁ። ፋይናንሻሉ ላይ ስንመጣ ከገቢ አንጻር እንግዲህ እነዚህ ከላይ የጠቀስኳችሁን ነገሮች ነው ወደ ገቢ የመቀየር ሂደት ውስጥ እነዚህ የሚሰጣቸውን አገልግሎቶች ተከትሎ እነዚህን ይዞ ገንዘብ ማስገኘትና ወደ ትርፍ መቀየር ነው ዋና የባንክ ስራ የሚሆነውና ገቢውን ስንመለከት በ2024 5.6 ቢሊዮን ብር ነበረ የሲንቄ ባንክ ገቢ የነበረው። በዚህ በ2025 ግን 125% ወይ ደግሞ ከእጥፍ በላይ ጨምሮ ወይ ደግሞ 7.1 ቢሊዮን ብር ተጨማሪ ገቢ ያስገኘበት ዓመት ነው። 12.7 ቢሊዮን ብር ደርሷል የሲንቄ ባንክ ገቢ። ከዚህ ውስጥ 65% ወይ ደግሞ ትልቁ ድርሻ እንግዲህ ከምን የሰበሰበው ነው? ለደንበኞች ካበደረው ቅድም ከነገርኳቸው 56 ቢሊዮን ብሩ ላይ በወለድ መልኩ የሰበሰበው ነው። 89% ነበረ ከዛ በፊት በነበረው በ2024 አሁን ወደ 65% አውርዶታል። ይሄ ጥሩ ነገር ነው። ለምን እንደሆነ እነግራችኋለሁ። ሌላው በሁለተኝነት የምናገኘው 4% ድርሻ ይዞ ያለው 501 ሚሊዮን ብር አካባቢ የተለያዩ ኮሚሽኖችና ፊዎች ናቸው። ሌሎች ገቢዎች ተብሎ ደግሞ 3.9 ቢሊዮን ብር ተቀምጧል። ይሄ ሌሎች ገቢዎች ከነበረበት 8% ወደ 31% ነው የዘለለው። ፊስ ኤንድ ኮሚሽንስ ብዙ እድገት አልታየበትም። ኢንተረስት ኢንካም ቅናሽ ታይቶበታል ከድርሻ አንጻር ማለት ነው። ኢንተረስት ኢንካም ቅናሽ ማሳየቱ እንዲያው ጥሩ ነገር ነው። ኢንተረስት ኢንካም ባንኮች የሚኖራቸው ገቢ ተመጣጣኝ እንዲሆን ይፈልጋል። ከወለድ የሚያገኙት ገቢና ወለድ ካልሆነ የገቢ ምንጭ የሚያገኙት ገቢ እንዲመጣጠን ያስፈልጋል። ጤናማ ባንክ እንዲኖረን፣ ሪስክ መቋቋም የሚችል ባንክ እንዲኖር ማለት ነው። የሲንቄ ባንክ ግን ታሪኩ እንደዛ አይደለም። ለምን መሰላችሁ?
እዚህ ጋር ፊ ኤንድ ኮሚሽን የምንላቸው ባንኮች ኢንተረስት እና ነን ኢንተረስት ኢንካም ስንል እንግዲህ ነን ኢንተረስት ኢንካም የምንላቸው በዋናነት ከየት እንደሚመጡ ነው የምንፈልገው። ከዲጂታል ፋይናንሻል አገልግሎቶች በሚሰጡበት ለምሳሌ የሞባይል ባንኪንጋቸው፣ ኤቲኤሞቻቸው፣ ሌሎች ኢምፖርት ኤክስፖርት ሰርቪሶች በሚሰጡበት ሰዓት የሚያስገኟቸው የተለያዩ ገቢዎች ያንን ምጣኔ እንዲያስተካክሉት ይፈልጋል። በዚህኛው ግን የዛ ምጣኔ እንደምትመለከቱት 500 ሚሊዮን ብር ብቻ ነው ከዚህኛው ዘርፍ ላይ ያገኘው። 3.9 ቢሊዮን ብሩ ከሌሎች ገቢዎች ይላል። ያቺ ገቢ ማለት 1.2 ቢሊዮን ብር የሚሆነው የዚህ ገቢ ዋነኛው ምክንያቱ ከዶላር ምንዛሬ ጋር ተያይዞ ያገኘው ጌይን ነው፣ ያገኘው ትርፍ ነው። የምንዛሬ ገበያው ያው እንደምታውቁት ፍሎት ከመደረጉ ጋርና ብር ዲቫልዩ ከመደረጉ የተነሳ ፖዚቲቭ ሳይዱ ላይ ከመሆኑ የተነሳ ሲንቄ ባንክ ተጠቅሞ ነው። ስለዚህ ይሄን በሚቀጥለው ዓመት በፍጹም ሊደግሞ አይችልም። ስለዚህ የኢንትረስት ኢንካም ቨርሰስ ነን ኢንትረስት ኢንካም የምንለው ከወለድና ከወለድ ውጭ የሚገኙ ገቢዎች መካከል ያለው ምጣኔ ተመልሶ ሊሰፋ የሚችልበት እድሉ ሰፊ ነው ማለት ነው። ሶ ይሄ ከገቢ አንጻር ይሄኛው ነገር እንድትይዙ ላይ በውጭ አንጻርም እንደዚሁ የ80 በመቶ እድገት ነው። ከገቢው ጋር ስታወዳድሩት ጤነኛ ሊባል የሚችል የወጪ እድገት ነው። ምንም እንኳን ያው ገና አዲስ ወደ ባንክነት እየመጣ ያለ ተቋም እንደመሆኑ ሲንቄ ባንክ ሜቢ አንደርስታንደብል ሊሆን የሚችልበት እድል አለ። በቀደም ዓመት 4.9 ቢሊዮን ብር ነበረ ጠቅላላ ወጪው፣ አሁን ግን 8.9 ቢሊዮን ደርሷል ጁን 30 2025። ከዚህ ውስጥ 2 ቢሊዮኑን ያወጣው ለወለድ ክፍያ ነው፣ ደንበኞቹ እሱ ጋር ላስቀመጡት ገንዘብ ማለት ነው። ቅድም እንደተናገርነው የባንኩ አብዛኛው የተቀመጠው ቁጠባ ያን ያህል ውድ ዋጋ የሚከፈልበት ካለመሆኑ ጋር ተያይዞ ብዙም ዋጋ አላወጣም ማለት ነው። ከፍተኛ ወጪ ያወጣው እንግዲህ ባንኩ ለሰራተኞች ደሞዝ፣ ጥቅማ ጥቅም ለመክፈል ነው 3.4 ቢሊዮን ብር ማለት ነው። የአስተዳደራዊ ወጪዎቹ 2.8 ቢሊዮን አብዛኛዎቹ ገንዘቦች እነዚህ ናቸው ከወጪ አንጻር። ከዛ በኋላ እንግዲህ ባንኩ በታሪኩ በጣም ትልቅ የተባለ ከትርፍ ከታክስ በፊት ያተረፈው ትርፍ አሳድጓል። 455 በመቶ ነው ትርፉን ያሳደገው በዚህ ባሳለፍነው ዓመት ማለት ነው። በቀደም ዓመት 677 ሚሊዮን ብር ብቻ አትርፈው የነበረው ሲንቄ ባንክ አሁን 3.7 ቢሊዮን ብር ደርሷል። ታክስ ያልተከፈለበት ትርፉ ማለት ነው። የባንኩ ጠቅላላ ሀብት እንዲሁ 120 ቢሊዮን ብር ደርሷል። የ100% አካባቢ እድገት ነው። ያው 120 ቢሊዮን ስላችሁ እንግዲህ የባንኩ ሀብት ከዛ ውስጥ ግማሹ ወደ 47 በመቶ የሚሆነው ባንኩ ደንበኞች ጋር ያለው ብድር ማለት ነው። ሌላው እንግዲህ ቅድም 15 ቢሊዮን ብር ካፒታሉ የተከፈለ ደርሷል። ወደ 75 ቢሊዮን ሊያደርሰውም ወስኗል የምትል ነገር ነግሬያችሁ ነበረ። አሁን የወጣው አኑዋል ፋይናንሻል ኦዲትድ የሆነው ሪፖርት እንደሚያመለክተው ከሆነ ግን የሲንቄ ባንክ የተከፈለ ካፒታል በጁን 30 2025 8.34 ቢሊዮን ብር ነው። 4% ብቻ ነው ጭማሪ ያሳየው፣ በጣም ትንሽዬ። ጠቅላላ ካፒታሉም 12.32 ቢሊዮን ብር ነው የሚለው ማለት ነው። ያ ከሆነ እንግዲህ የባንኩ የተከፈለ ካፒታል 15 ቢሊዮን ደርሷል ያሉን ከዛ ጊዜ እስካሁን ባለችው በ6 ወር ውስጥ ነው የጨመሩት ማለት ነው። ከዛ በኋላ በወሰኑት መልኩ ያደረጉት ሊሆን ይችላል። ኖርማሊ ወደ ዲቪደንድ የሚሄድ ወደ 2 ቢሊዮን ብር አካባቢ የሚሆን 2.3 ቢሊዮን ብር አካባቢ ያለ ያንን እንዳለ ወስደው ለትርፍ ክፍፍሉን ወደ ሪካፒታላይዝ አድርገውበት ሊሆኑ የሚችሉበት እድል ይኖራል። ከዛ ባለፈ ባንኩ የተከፈለ ካፒታሉ እንግዲህ 75 ቢሊዮን ብር ለማድረስ ኦልሬዲ ወስኗል። በሚቀጥሉት 5 ዓመታት ነው የምናሟላው ብለዋል። ያንን የሚያደርጉ ከሆነ እንግዲህ በኢትዮጵያ ውስጥ ባለ ትልቁ ወይ ደግሞ ባለ ግዙፉ የተከፈለ ካፒታል ባንክ የሚያደርጋቸው ነው የሚሆነው። ከዛ ባለፈ ወደ ተለያዩ ሀገራትም ለመውጣት ማሰባቸውን ተናግረዋል። በነገራችን ላይ ወደ ተለያዩ ሀገራት መውጣትን ማሰብ ብቻ ሳይሆን በሀገር ውስጥም ሲንቄ ባንክ የተለያዩ ኢንቨስትመንቶች ላይ ለመግባት ማሰቡን ታውቃላችሁ። የተለያዩ ሰብሲዲየሪዎችን ኢንቨስትመንት ባንክን ጨምሮ ሊዚንግ ካምፓኒ፣ እነዚህ የመሳሰሉትን እንከፍታለን የሚል ሀሳብ አላቸው። ያንን የምታደርጉ ከሆነ በባንኪንግ ቢዝነስ ፕሮክላሜሽኑ መሰረት አንድ ባንክ የተለያዩ ቢዝነሶች ውስጥ ፋይናንስ ሪሌትድ የሆኑት ቢዝነሶች ውስጥ ኢንቨስት ማድረግ በሚፈልግበት ሰዓት ካለው ጠቅላላ ካፒታል ኢንቨስት እንዲያደርግ የሚፈቀድለት ፐርሰንቴጅ አለች፣ የተቀመጠች ምጣኔ አለች። ከዛ በላይ ስለማይችል ባንኮች እንደዚህ አይነት ቢዝነሶች ውስጥ መግባት የሚፈልጉ ሆነ ካፒታላቸውን በጣም ማሳበጣቸው ግዴታቸው ነው። ያለበለዚያ እዛ ቢዝነስ ውስጥ እንዲሳተፉ ስለማይፈቀድላቸው ማለት ነው። የባንኩ አንድ አክሲዮን እንግዲህ ያው አክሲዮኖቹ በመንግስት ነው በብዛት የተያዙት ይመስለኛል። በክልሉ መንግስት እና ሌሎች እንግዲህ ሜቢ የክልሉ ተቋማት ልንላቸው የምንችላቸው የአንድ አክሲዮን ባለ 1000 ብር አክሲዮኑ ከ2024 ላይ 65 ብር ብቻ ነበረ ትርፏ የነበረው። አሁን ግን በጣም በከፍተኛ ሁኔታ አድርጎ 402 ብር ደርሷል ማለት ነው የባንኩ earning per share። እንደተመለከታችሁት እንግዲህ ከላይ የሲንቄ ባንክ ያሳያቸው እድገቶች በሁሉም ዘርፎች ማለት በምትችሉበት ደረጃ በጣም ከፍተኛ የሚባል አይነት ነው። ብድሩን ያሳደገበት መንገድ ግን እንደነገርኳችሁ በጣም ጤናማ ያልሆነና ከብሔራዊ ባንክ ሕግ ጋር ትንሽ የተጣረሰ ሆኖ አግኝቼዋለሁ። እሱ ምን እንደሆነ መልሱን ለመስማት ጓጓለሁኝ። ታዲያ በዚህ ጉዳይ ላይ አስተያየት ጥያቄዎቻችሁን ታች ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ሌላ የባንክ ትንታኔ የፋይናንስ ፕሮግራሞች እንደምንገናኝ እየነገርኳችሁ ቻናሉን ሰብስክራይብ አድርጉ። ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልኩኝ እስከ ቀጣይ ፕሮግራም የምሰናበታችሁ ከንጋት ፖስት ነኝ። ገሜ ብርሃን ነኝ።
በተመጣጣኝ ዋጋ በምቹ አከፋፈል የራሴን ቤት እንዴት ነው የምገዛው ብለው ጭንቀት ላይ ነዎት? እንግዲያውስ 7 ሳይቶችን ሰርቶ ለደንበኞቹ በታማኝነት ካስረከበው ቴምር ሪል ስቴት ለዚህ ሁሉ ጭንቀቶ መፍትሄ ተገኝቷል። 35 በመቶ ልዩ ቅናሽ የተደረገባቸው ቅንጡ አፓርታማዎችን ለርሶ በሚመች መልኩ ይዞሎት ብቅ ብሏል። አዋሬና የዲፕሎማት ማረፊያ በሆነችው ሳር ቤት አካባቢዎች የመጨረሻ ሳይቶቻችንን ባለ 2 መኝታ እስከ 35 በመቶ እውነተኛ ቅናሽ ተደርጎባቸው በ7.5 ሚሊዮን ብር ብቻ ይዘንሎት መጥተናል። ባለ 2 እና 3 መኝታ ከ81 ካሬ እስከ 153 የካሬ አማራጭ ከ1.8 ሚሊዮን ጀምሮ በመክፈል የዘመናዊ መኖሪያ ቤቶች ባለቤት ይሆኑ እንልዎታለን። በተጨማሪም የንግድ ሱቆችን ከፈለጉ ከ2.5 ሚሊዮን ብር ጠቅላላ ዋጋ ጀምሮ አቅርበንልዎታል። የምንገነባቸው ምቹና ቅንጡ መኖሪያ ቤቶች ስታንድ ባይ ጄኔሬተርና ግዙፍ 3 ሊፍቶች እንዲሁም ዋተር ሪዘርቬር ከሰፊ ቴራስ ወይንም ሰገነት ጋር ይዘው ይጠብቆታል። 20 በመቶ ጀምሮ በመክፈል የበዓል ልዩ ቅናሻችን ሳያበቃ ፈጥነው ይጠቀሙ። ለበለጠ መረጃ በ0927 27 6675 ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ቴምር